በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ጻድቁ አባ አሌፍ። ጻድቁ ገድላቸውን የፈጸሙት በኢትዮጵያ ቢሆንም ሀገረ ሙላዳቸው የጥንቱ ሮም ግዛት የሆነችው ታናሿ እስያ ናት። አባ አሌፍ ከዘጠኙ ቅዱሳን አንዱ ናቸው። ዘጠኙ ቅዱሳን ተወልደው ያደጉት ምንም በአንድ የሮም ግዛት ስር ቢሆንም መነሻ ቦታቸው ግን የተለያየ ነው። ሁሉንም አንድ ያደረጋቸው መንፈስ ቅዱስ በኪነ ጥበቡ ነው። በምክንያት ደረጃ እንግለጸው ከተባለ ደግሞ የአንድነታቸው ምስጢር አንደኛ የቀናች ሃይማኖታቸው ተዋሂዶ፣ ሁለተኛ ዓላማ የእግዚአብሔር መንግስት፣ ሶስተኛ ገዳማዊ ሕይወት ነው አንድ ያደረጋቸው ዘጠኙንም ቅዱሳን። አባ ሌፍን ጨምሮ ሁሉም ቅዱሳን ዘራቸው ከቤተ መንግስት ነው። እነርሱ ግን ምድራዊን ክብር ንቀው ሰማያዊን ክብር ገንዘብ በማድረግ መርጠዋል። አስቀድመው ቅዱሳን መጻሕፍትን ያጠኑት አበው በተለያዩ ጊዜ እየመነኑ ከሮም ግዛት ወደ ግብጽ በረሃዎች ወርደዋል። በምናኔ ቅድሜውን አባ ጰንጠሌዎን አቡነ አረጋዊ ይይዛሉ። ዘመኑ የተዋሕዶ አማኞች የሚሰደዱበት 5ኛው መቶ ክፍለ ዘመን ነበርና እምነትን ላለመለወጥ ዘጠኙ ቅዱሳን ስደትን መረጡ። በወቅቱ ደግሞ ለስደት መጠለያ የምትሆን ከኢትዮጵያ የተሻለ ሀገር አልነበረም። ስለዚህም በ470ዎቹ ዓመተ ምህረት አልአሜዳ በኢትዮጵያ ነግሶ ሳለ ቅዱሳኑ በአረጋዊ መሪነት ወደ ኢትዮጵያ መጡ። ንጉሱም ሲጀመር የእግዚአብሔር እንግዳ ስለሆኑ፣ ሲቀጥል ደግሞ ቅዱስናቸውን ተመልክቶ መልካም አቀባበል አደረገላቸው። ማረፊያ ትሆናቸው ዘንድ አክሱም ውስጥ አንዲት ቦታ ወስኖ ሰጣቸው። ይቺ ቦታ ቤተ ቀጢን ትባላለች። አባ አሌፍና 8ቱ ቅዱሳን ወደ ሀገራችን እንደገቡም የመጀመሪያ ስራቸው ቋንቋ መማር ነው። ልሳነ ግዕዝን በወጉ ተምረው እዛው አክሱም አካባቢ ስራቸውን አንዳሉ። በወቅቱ በአቡነ ሰላማ በአብርሃ ወአጽብሃና በአቡነ ሙሴ ቀዳሙ የተቀጣጠለው ክርስትና በተወሰነ መንገድ ቀዝቅዞ ነበርና እና አባ አሌፍ እንደገና አቀጣጠሉት። ህዝቡን በራሱ ልሳን ለክርስትና ይነቃ ዘንድ ሰበኩት። የካደውን እየመለሱ የቀዘቀዘውንም እያሟሟቁ ለዓመታት ወንጌልን ሰበኩ። ቀጣዩ ስራቸው ደግሞ መጻሕፍትን መተርጎም ሆነ። ከሀገራቸው የመጧቸውን ቅዱሳን መጻሕፍት ተከፋፍለው ወደ ግዕዝ ልሳን ተረጎሟቸው። በዚህም ለሀገራችን ትልቁን ውለታ ዋሉ። ይህ ሁሉ ሲሆንና አባ አሌፍ የሚመገቡት ሁሉ የሚጸልዩት በማህበር ነበር። በመካከላቸውም ፍጹም ፍቅር ነበር፣ ጸጋ እግዚአብሔር አልተለያቸውምና። እና አባ አሌፍ ቀጣዩ ተግባራቸው ደግሞ ገዳማዊ ሕይወትን ማስፋፋት ሆነ። ይህን ለማድረግ ግን የግድ መለየት አስፈለጋቸው። እያንዳንዱ መንፈስ ቅዱስ እንዳመራቸው ተለያዩ። ጰንጠሌዎን በጾማየት፣ ገሪማ በመደራ፣ ሊቃኖስ በቆናጽል፣ አረጋዊ ደግሞ በደብረ ዳሞ፣ ጽህማ በጸደያ፣ ሌሎችም በሌላ ቦታ ገዳማትን መሰረቱ። አባይ ማዕታ ደግሞ በመንፈስ ቅዱስ መሪነት ምርጫቸው ገራአልታ እዚያው ትግራይ ሆነ። አባ አሌፍ የተወለዱት አውሎግስዮንና አትናሲያ ከተባሉ ደጋግ ወላጆች ቂሳሪያ ውስጥ በ5ኛው መቶ ክፍለ ዘመን ነው። ጻድቁ በሕፃንነታቸው ወደ አባ እንጦንስ ገዳም ገብተው ከዓመታት ተጋድሎ በኋላ ከ8ቱ ጓደኞቻቸው ጋር ወደ ኢትዮጵያ የመጡ ሲሆንም ከተሳቱ ከ9ኙ ቅዱሳን አንዱ ናቸው። በአላሜዳ ዘመን አክሱም አካባቢ በተቀጠነ የሀገራችን ቋንቋ አጥንተው ቅዱሳን መጻሕፍትን ተርጉመዋል። ለሕዝቡም ወንጌልን የምስራች ሰብከዋል። ከዚያም ገዳም በስርዓቱ በስርተው 500 መነኮሳትን ሰብከው ለ70 ዓመታት በቅድስና ኑረዋል። ለዘጠኙ ቅዱሳን ሁሉ ስም ያወጡትም የዘመኑ ሰዎች ቀድመው ወደ አክሱም ስለገቡ ጻድቁን አሌፍ ብለዋቸዋል። በዕብራይስጥኛ አሌፍ ማለት አንደኛ ማለት ነው። ጻድቁ ከፈጣሪያቸው የምሕረት ቃል ኪዳን ተቀብለው በዚህች ዕለት አርፈዋል። ከጻድቁ አባ አሌፍ ረድኤት በረከት ይክፈለን። መጋቢት 11 ቀን አባ አሌፍ ጻድቅ ከተሳቱ ቅዱሳን አንዱ፣ ቅዱስ ቴዎቄጤኖስ ሰማዕት፣ አባ ባስሊኦስ ጳጳስና ሰማዕት፣ አባ ኤፍሬም ሰማዕት፣ አባ ኤልያስ ሰማዕት ይታሰባሉ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖር በቅዱሳኑ ፊት በመፍረድ ፈንታ በአመፀኞቹ ፊት ሊፋረድ ይደፍራልን? ቅዱሳኑ በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከምዕራፍ 6 ከቁጥር 1 እስከ 3። ቴዎቄጤኖስ ሰማዕት መዋዕለ ዕድሜሁ ዘተሰልጠ ምስለ እስክንድራ ብፅዕት እንዘይነስ ሲሄጠ ባስሊኦስ ሰማዕት ሀበ ምድረ ጽጌ ዘተመይጠ ወአሌፍ ጻድቅ እማይበራንዩ ዘይተፈልጠ ዘተወደሰ ብዙኃ ወሐኮ ህዳጠ። አልየፍ ዘቀደመ እምነተሳቱ ቅዱሳን ወባስሊኦስ ካህን ግልቦ ብርሃን ወስን ቴዎቄጤኖስ ሰማዕት ምቱረ ክሳድ ምእመን ወዘ እስክንድራ ብፅዕት እቶሙ ለትጉሃን ዘኮነድ
ዘኮነ ስምዐ በእንተ ክርስቶስ መድህን። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አቡብ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ እምንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፉ ዘይደርስ ለዛ ነውር ትርጉም በልሳን አዲስ ወለተሰማ ቃሎ ዘነፍስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰቡራ ይመሐረነ ኢየሱስ ክርስቶስ ወራ ይመሐረነ ኢየሱስ ክርስቶስ ወራ ይመሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ በዚህ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።